የራሱ አገልጋይ ሲያደርገው ብርሃነ ዓለም ቅዱስ ጳውሎስ ተብሎ ተመልሶ ብርሃን ተብሎ ጨለማው ብርሃን፣ አስካጁ አሳማኝ፣ አፍራሹ ገንቢ፣ ክፉ ደግ ሆኖ የአማኒው አማኝ ሆኖ ሲታይ ደስ ይላል። ወንድሞች ሆይ አለ የሰበክንላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። የቆምንበት ምንድን ነው? ወንጌል ነው። ወንጌል የምንድንበት ምንድን ነው? ወንጌል ነው። እሱ መስቀል ላይ ቆሞ እኛ በመሬት ላይ እንድንቆም አደረገ። እሱ ከመሬት ከፍ ብሎ ከሰማይ ዝቅ ብሎ ተሰቅሎ ምንድነው? እግዚአብሔር ሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ የምድር መካከል ኢየሩሳሌም ከመሬት ወለል ከፍታ ከሰማይ በታች በሆነ ተራራ ላይ ወጥቶ እዚያ በመስቀል ላይ ተንጠልጥሎ ያዳነን። ስለዚህ ምንድነው ያለ? የቆማችሁበትን ምንድን ነው? ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ፣ ጌታችን መድኃኒታችን አንድም የጌታችን የኢየሱስ ክርስቶስ እግሮች በቆሙበት ቦታ እንሰግዳለን አለ። መስቀሉ እግሮቹ የቆሙበት መስቀል ወይም ቦታ ለእርሱ ምንና እንሰግዳለን አለ። ይህን ይናገርና በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋል። መዳን በማንም የለም። በማን ነው? በኢየሱስ ክርስቶስ እንድንበት ዘንድ መስገድ ለማን ነው? ፊልጵስዩስ 2 ላይ ይሰግድ ሁሉ ብርክ በስሙ ለኢየሱስ ክርስቶስ፣ ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ። መዳን በማንም እውነት ነው። ዋናው አዳኝ ማን ነው? እሱ ነው። ስጋውን ቆርሶ ደሙን አፍስሶ ያዳነ እሱ ነው። ነገር ግን ከሱ በታች ደግሞ እሱ የመረጣቸው በፍቅር የሚያድኑ፣ በይቅርታ የሚያድኑ፣ እግዚአብሔርን በማሳወቅ የሚያድኑ፣ ከክፉ ነገር የሚከለክሉ፣ ወደ መልካም ነገር የሚያመጡ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት፣ ሐዋርያት፣ ሰብዓ አርድእት እንደዚህ የመረጣቸዋል። ስለዚህ ምን አለ? የምትድኑበትን ወንጌል አሳስባችኋለሁ። ወንጌል ማለት ምንድን ነው? መጀመሪያም ወንጌል ፍቅር ነው። እግዚአብሔር ፍቅር ነው ይላል። አለቀ። ከዚህ የሚበልጥ ፍቅር ለማንም የለውም። ነፍሱን ስለ ወዳጆቹ መስቀል ላይ ተንጠልጥሎ ከማዳን የበለጠ እኔ ልሙት እናንተ ኑሩ ከማለት የበለጠ ፍቅር ምን አለ? እስመ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለሙን ወዷልና። ፍቅር ሳበው ለወልድ ኃያል መንበሩ። የሰው ልጅ ፍቅር ሳበው እስከ ሞትም አደረሰው። ስለዚህ ወንጌል ስንል ምንድን ነው? ፍቅር ነው። ፍቅር ምንድን ነው እያለ ያለው? ወንጌል ምንድን ነው? ፍቅር ነው። ከዚያ ቀጥለ የምናየው ይቅርታ ነው፣ ሰላም ነው። ይህንን ነው የሚነግረን። ምን ይላል? የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ቤተ ክርስቲያን በየቀኑ በየአብያተ ክርስቲያናቱ ድምፅ ማጉያዋን አውጥታ አትሮንሷን ዘርግታ የምትናገረው ማሳሰብ ነው። ከክፉነት ደግነት፣ ከሌብነት ሰጭነት፣ ከገዳይነት አዳኝነት፣ ከበታኝነት ሰብሳቢነት መልካም ነው እያለች ታሳስባለች። የቅዳሴ ማርያም ምን ይላል? ኦ ድንግል አዘክሪ ሀበ መዘክር ይረስ ኩሎ፣ ከማይረሳ አንድም ወደማይረሳ አምላክ አሳስቢ። ለዚህ ቤተ ክርስቲያን ወደማይረሳ አምላክ ህፃናት በህፃናት፣ ወጣቶች አረጋውያን በአረጋውያን ያሉትን ባሉበት ደረጃ ያለፉትን ባለፉበት ደረጃ ቤተ ክርስቲያን በቅዳሴው በማህሌቱ በወንጌሉ ምን ላይ ታሳስባለች። ይህን ነው የምትድኑበትን ወንጌል አሳስባችኋለሁ። ማሳሰብ እኮ ነው። በቅዳሴው በማህሌቱ ማሳሰብ። አትርሱኝ ያሉትን ይደረግልን ያሉትን ስለታችሁ ይሰማ፣ ይሁንልን ያሉትን ይሁንላችሁ እያልነነሰ በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። በምን ቃል እንደሰበኩላችሁ። ለእኛ ሲል ተሰደደ፣ ለእኛ ሲል ተሰቃየ፣ ለእኛ ሲል ተገረፈ፣ ለእኛ ሲል ተቸነከረ፣ ለእኛ ሲል በምስማር ተቸነከረ፣ በጦር ተወጋ፣ ሆምጣጤ ጠጣ፣ ጭንቅላቱ እንደ እባብ ተደበደበ በበትር፣ ፊቱን በጥፊ ተመታ፣ ጀርባውን በጅራፍ ተተለተለ። ለማን? ለእኛ ሲል። እንዴት እንደሰበኩላችሁ። እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። ስለኛ ሞት ስለ ኃጢአታችን እኔ ደግሞ የተቀበልሁትን ምንድን የተቀበለው? አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። ድምፁን አሰማው። ሳውል ሳውል ለምን ትሰድደኝ?
የሐዋርያት ሥራ ምዕራፍ 9 ለምን ታሳድደኛለህ ሲለው ድምፅህን እሰማለሁ አላይህም፣ ለመሆኑ የምታናግረኝ አንተ ማን አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። ምዕመናንን ከዋሉበት አላውል ካደሩበት አላሳድር ብለህ በቀን በሌሊት የምታሳድድ አንተ፣ እኔ ናዝሬቱ ኢየሱስ ነኝ። እኔ ናዝሬቱ ኢየሱስ ነኝ። ስለዚህ ይህ ስም ሰይፍ ነው፣ ይቆርጣል። ሰይፍን ብትቆምበት ይቆርጣል እንጂ አትቆርጠውም። ይህ ቃልም እነሆ አልፈው ብተት ቆርጦ ይጥልሃል። ካመንክበት ደግሞ ምግብ ይሆናል፣ ልብስ ይሆናል። ካመንክበት ደግሞ መጋረጃ ይሆናል፣ ኃይል ይሆናል፣ ጽናት ይሆናል። ካመንክበት ደግሞ ይህ ቃል አምላክ ነው። ይህን ነገር ይህ ቃል ሰማይና ምድር፣ ሰማይ ከላይ የተሰቀለበት መሬት በዋጀራ የተመሰረተበት ይህ ቃል ነው። ስለዚህ እንዳታልፈዋል። ይህን ነው የሚነግረን። ይህን ሄደና ምን አለ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረ። ስለማለት ወበእንተ ኃጣውኢነ፣ ስለኛ ኃጢአት እሱ ተሰቃየ። ስለኛ ኃጢአት፣ ስለኛ በደል እሱ ምን አደረገ? ጥጦስን ጠይቁት የማናይን አሁንም እግዚአብሔርን በመስቀል ላይ ሆነ አትፈራውምን? የሉቃስ ወንጌል 23:31 አትፈራውምን? መስቀል ላይ ተንጠልጥለህ አንተ በገመድ ታስረህ እሱ በሚስማር ተቸንክሮ አንተ እየተዝናና እሱ እየተጨነቀ አሁንም እግዚአብሔርን አትፈራውምን? እሱ ለቤዛ ዓለም ነው የመጣው። አንተ እኮ አንተና እኔ ከበደልነው ካጠፋነው የተሰቀልንበት እኮ የተቀጣነው ቅጣት ትንሽ እኮ ነው እኮ። ንብረት ዘርፈናል፣ ትዳር ፈተናል፣ ቋንጃ ቆርጠናል፣ አንገት ቀልለናል፣ ሕፃናትን ያለ ጧሪ ያለ ቀባሪ ያስቀርተናል። የእኛ እኮ ፍርድ ትንሹ ነው። አትፈራውምን? ያለ ኃጢአት እኮ ነው የተሰቀለው። ለዚህ ነው ወበእንተ ኃጣውኢነ፣ እነሆ ስለ ኃጢአታችን ለእኛ አምላክ ምንድን ነው በመስቀሉ ጸሮ አግረረ ወልድ ዘዓለም ፈጠረ። በመስቀል ላይ ሆኖ ጠላቱን ሊያስወግድ ዓለምን የፈጠረ ጌታ በመስቀል ላይ ተንጠለጠለ። ይልቁንም አምላከ ሰላም፣ እነሆ የሰላም አምላክ እምኩሉ ተለዓለ፣ ከሁሉ ከፍ አለ። ምክንያቱም ተሰቅሎ ዓለሙን ያዳነ፣ ተሰቅሎ ህዝቡን ያዳነ፣ እሱ ተጎድቶ ህዝቡን ያዳነ የለም፣ ሊኖርም አይችልም። ስለዚህ ነው የሚናገረው። ስለዚህ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረ የሚልና መጽሐፍም እንደሚል በሦስተኛው ቀን ተነሳ አለ፣ መሰከረ ቅዱስ ጳውሎስ። መጽሐፍም እንደሚል በሦስተኛው ቀን ተነሳ። መጽሐፉ ምን ይል ነበር? የማቴዎስ ወንጌል ምዕራፍ 12 ላይ እነሆ እንድናምንብህ ሙሴ የኤርትራን ባህር ከፍሏል። ባህር ከፍለህ አሳየንና እንመንብህ። ባህሩን የከፈለው ማን ነው? ሙሴ ነው። ሙሴ ጠየቀ፣ የከፈለው እግዚአብሔር ነው። እንደ ኤልያስ ዝናብ አቁምና እንይህ እንመንብህ። ኤልያስ ነው ዝናብ ያቆመው? እግዚአብሔር ነው። ኤልያስ ጠያቂ ነው። ይቀጥላል። እንደ ጌዲዮን ጸምድ ዘርግተህ እንይህ። እውነት ነው፣ ጌዲዮን ጸምድ ዘርግቷል። ጠሉን ያወረደው ማን ነው? እግዚአብሔር ነው። እንደ ኢያሱ እነሆ ፀሐይ ያቆመህ እንይህና እንመንብህ። ፀሐይን ያቆመ ኢያሱ አይደለም። ኢያሱ የጠየቀ ነው፣ እግዚአብሔር ነው። አሁን አሮን ጠየቀ፣ ያቆመው እግዚአብሔር ነው። ዜና ማርቆስ ጠየቀ፣ ፀሐይን ያቆመ እግዚአብሔር ነው። ገሪማ ጠየቀ፣ ፀሐይን ያቆመ እግዚአብሔር ነው። እነሱ ግን እንዲህ ሲሉ ምናል አመንዝራና ክፉ ትውልድ ምልክት ይፈልጋል፣ ከዮናስ ምልክት በስተቀር የሚሰጥ ምንም አይነት ምልክት የለም። ምን የለም አመን አለ። የኔን ፈጣሪነት የኔን አምላክነት ለአንተ የሚነገርህ ወበከመ ነበረ ዮናስ ውስተ ከርሰ አንበሪ